በጣም በቃ ይሄ አመት አባጣ ጎባጣ ለሆነባችሁ እግዚአብሔር መልእክት ልኮኛል ብዬ አምናለሁ። አሁን በደንብ አደራ በቅንነት እንድትሰሙኝ ይፈልጋለሁ። ምክንያቱም የምንነጋገርበት ቶፒክ በጣም ስፔሲፊክ ቶፒክ ነው። ዲስክሌመር 3 ፓወርፖይንት ስላይዶች አሉኝ። ረጅም አይደለም 30 ደቂቃ 40 ደቂቃ። ከዛ በኋላ የበለጠውን ጊዜ መንፈስ ቅዱስ ከመራ እንድንጸልይ ይፈልጋለሁ። ዲስክሌመር የመጣ መስቀል፣ የመጣ ችግር፣ የመጣ ውጊያ ሁሉ ከአጋንንት ነው የሚል ትምህርት የለንም። እሺ ዲስክሌመር። ግን አንድ ጥያቄ አለኝ እኔ። እውነት አንዳንድ ተሸክመናቸው የምንሄዳቸው ነገሮች እግዚአብሔር የፈቀዳቸው መስቀሎች ናቸው ወይ የሚል ጥያቄ ግን አለኝ። አያችሁ የሰው ልጅ በዚህ ምድር ሳለ መከራ ችግር እንዳለበት ይናገራል። እግዚአብሔር ፈቅዶ እንድናልፍበት የምንሸከማቸው መስቀሎች አሉ። ምንም ጥያቄ የለም፣ በዚህ እንስማማለን። እኔ ግን አሁን ልቤ ውስጥ እየጮኸ ያለው የማየው በባለፉት 1 አመታት ከእግዚአብሔር ጋር እየታገልኩበት ያለው ነገር አንዳንዱ መስቀል ተብሎ የተቀመጠ ነገር መስቀል አይደለም ነው። የተነደፈን አለን ብዬ አምናለሁ። ጠላት እድል አግኝቶ የነደፈን ባይዘው የጴጥሮስ የጳውሎስን ታሪክ ስናወራ ስንነጋገር ምን እንላለን? እፉኝቷ ነደፈችው መልሳ ጣለው። ተነድፎ መቅረትም እኮ አለ። አብረን ያለ ነው። ጳውሎስ ላይ እኮ የሆነ የእግዚአብሔር መገኘት የእግዚአብሔር እሳት ለጠላት እድል ያለ መስጠት አኖይንቲንግ ቅባት የእግዚአብሔር ክብር ስለነበር መልሶ ጣለው እንጂ እንዳንዳንዶቻችን ከሆነ በታላቅ ክብር ነው የምናገረው ይሄንን። እሺ እንዳንዳንዶቻችን ከሆነ ግን ተነድፎ እኮ መቅረት አለ። አብረን ያለ ነው። መጽሐፍ ቅዱሳችን በጣም ይሄንን ግልጽ አድርጎ ይናገራል። ስለዚህ እግዚአብሔር ፈቅዶ ስለምናልፍበት መስቀል አይደለም ዛሬ ስለ ዲሞኒክ ኦፕሬሽን እንነጋገራለን። ከአጋንንታዊ ዓለም ላይ የሚመጣን ተጽዕኖ እንዴት አድርገን መስበር እንዳለብን እንነጋገራለን። አብረን ያለ ነው። ሁላችንም ለእግዚአብሔር ቃል ክብር እንነሳና ኢዮብ 1:8 እናወጣለን። ፓወርፖይንት ስላይዱን 2-3 ስላይዶች አሉኝ። ኢዮብ 1:8 ኢዮብ 1:8 አላችሁ? ደህና ናችሁ? እሺ 1:8 እግዚአብሔር ሰይጣንን አገልጋዬ ኢዮብን ተመለከትከውና በምድር ላይ እንደርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት፣ ኢዮብ እግዚአብሔርን የሚፈራ እንዲሁ ነውና በእርሱና በቤተሰቦቹ ባለው ንብረት ሁሉ ዙሪያ አጥር ሰርተህለት የለምን? እየሰማችሁኝ ነው? ምን ሰርተህለት? አጥር ሰርተህለት የለምን? በበጎቹና የላሞቹን መንጋ ምድርን ሁሉ እስኪሞሉ ድረስ የእጁን ስራ ባርከለታል። እስቲ እጅን ዘርግተህ ያለውን ሁሉ ንካበት፣ ባጭሩ አጥሩን አንሳልኝ ነው። አጥሩን አንሳልኝና ድባቅ ልምታው። ኦኬ። ከዛ የአዲስ ኪዳን ጸሐፊ ኤፌሶን 4 ላይ ይመጣል። የአዲስ ኪዳን ጸሐፊ በራሱ ቋንቋ ጳውሎስ አንድ ነገር ይነግረናል። ኤፌሶን 4 ተቆጡ ቨርስ 26 ነገር ግን ኃጢአትን አትስሩ፣ በቁጣችሁ ላይ ፀሐይ አይግባ። ቨርስ 27 በጣም ደስ የምትለኝ ቃል አለ፣ አስምሩበት ይሄንን። ለዲያብሎስ ስፍራ አትስጡት። የሰማችሁኝ ነው? ባጭሩ ጳውሎስ እያለው ቅጥር አትስበሩ ነው። ቅጥር ከተሰበረ ቅጥር ከተነሳ ዲያብሎስ እጁን ከቶ ኢንፍሊክት ሊያረጋችሁ ስለሚችል ምን በሉ? ቅጥራችሁ ምን በሉ? ጠብቁ። ካልተጠበቀስ እድል ያገኛል። እስቲ እድል በሉልኝ። አብራችሁና ያላችሁ ክብር ለእግዚአብሔር። እንቀመጣለን። በደንብ አድምጡኝ። በደንብ ገብቷችኋል አይደል? ምለው እቺም ሁሉም ሰው ሌላ ነገር ብሎ እንዲወጣ ስለማልፈልግ መስቀል አለ። አዎ አንዳንዶቻችን በዚህ አመት በህይወታችን የመጣው የተሸከምነው ነገር ከጌታ ባይሆንስ፣ እድል ሰተን ቢሆንስ ነው። ዛሬ የሰማችሁ ነው። እድል መስጠት የሚባል ነገር አለ መጽሐፍ ቅዱስ ላይ። ለማን? ለዲያብሎስ። ኢዮብን ምን አለው? በእሱ ዙሪያ ምን አድርገህለታል? ቅጥር አድርገህለታል። አሁን ሊነካው ሲሄድ እድል የሚያሰጥ ነገር የለም። ኢዮብ ጋር በጽድቅ በቅድስና እግዚአብሔርን በመፍራት ነው የሚኖረው። ስለዚህ ቅጥሩ ምን ብሎለታል? ተሸፍኖለታል፣ ተጠብቆለታል። ስለዚህ ቅጥሩን አንሳና ኢዮብን ልምታው አለው። በሱ ምክንያት ቅጥሩ አልተሰበረም። ስለዚህ አንተ አንሳልኝና ልምታ። ከዛ የኤፌሶን ጻፊ መጣና ቅጥር ወይም ደግሞ በጳውሎስ እድል
ይሰጣል እኮ። ስለዚህ ባካችሁ እድል ለጠላት ምን አትበሉ፣ አትስጡ። አሁን እዚህ ላይ ትንሽ ቴዎሎጂያችን ምናምን እንትን ይልብናል። እድል መስጠት አለ። አዎ አንዳንዱ ችግር፣ አንዳንዱ መከራ፣ አንዳንዱ የምናልፍበት ነገር እህት ወንድሞቼ ለዲያብሎስ ግራውንድ ስለምንሰጠው አብረን ያለ ነው። ግራውንድ ስለምንሰጠው በደንብ አድርጎ ጴንጤ ለዲያብሎስ ግራውንድ ይሰጣል። ግራውንድ ካገኘ ደግሞ ዲያብሎስ መግባት ኤክስፐርት ነው። በደንብ ራሽ እየሰማችሁ ነው። እንዴት ቾዚ እንዴ ምንድነው የምትለው ምናምን። አንደኛ ቆሮንቶስ 7:5 ሌላ እድል አሰጣጥ ይነግረናል። ባይዘው አንደኛ ቆሮንቶስ 7:5 እንደዚህ ይላል፣ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለ መግዛት ሰይጣን ምን እንዳይላችሁ። ምን ይላል? ለጸሎት ካልሆነ ከተከላከላችሁ እድል ልትሰጡት ምን ትላላችሁ? ትችላላችሁ። አይገርማችሁ? ለጸሎት ካልሆነ አትከላከሉ። አይ በጸሎት ምክንያት አይደለም አበሳጭተሽኛል፣ አናደኸኛል ምናምን ብለህ ከተከላከልክ ይላል ራሱን ሳላለ መግዛት ብሎ ጠላት ፈትኖ ትዳራችሁ ላይ ኢሹ እንዳያመጣ ባጭሩ በጳውሎስ ቋንቋ ግራውንድ እንዳያገኝ ተጠንቀቁ። አብራችሁ ያላሰለ ምን ማለት ነው? ይያል ብዙ ጊዜ ንቁ ባለጋራችሁ ዲያብሎስ እናንተ እንደሚዞር እንትን የሚለውን ቃል ነው አይደል እንደምንናገረው። ከሱ በፊት ግን አንድ የሚናገራት ነገር አለ። በመጠን ምን በሉ ይላል። በመጠን ባለመኖር አጥር ምን ይላል ማለት ነው? ይነሳል። ራሱን አቻላችሁት ይነሳል ማለት ነው። የሚገርማችሁ ስለዚህ እኔ አሁን ማየው ነገር ውስጤ ከበደው ነገር አንዳንዱ ነገር እድል ሰተን ቢሆንስ ነው። እድል ሰተን ቢሆንስ እንዴ እንኳን እኔና እናንተ የወደቅን ሰዎችን አይደለም እኮ ኢየሱስ ክርስቶስን እድል አገኘውበት ባለው ሰዓት ነው የመጣለት። ይሰማችሁ ነው። 40 ቀን በተራበና በጾመ ጊዜ ረሃብ ባለበት ድካም አለበት ባለበት ሐሳብ አንኳኳ። ኢየሱስ ክርስቶስ ግን እድል አልሰጠውም። አሜን። ከዛ በጣም ይገርማል። ከዚህ በፊትም የዛሬ ዓመት 1 ዓመት ተኩል ይሄን ጥቅስ ነግሬያችሁ ትንሽ ተነጋግረን ነበር። ሉቃስ 4:13 እንደዚህ ይላል፣ ዲያብሎስን ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። እንግሊዘኛው he left him ይልና until he finds an opportunity time ነው የሚለው። ማለት ቅጥር ፈርሷል እድል አገኝበታለሁ ብሎ የሚያስበው ጊዜ እስከሚመጣ ድረስ ጥሎት ይሄዳል። አራችላችሁ እድል እንሰጣለን እህት ወንድሞች። በጣም ብዙ ክርስቲያኖች እኔንም ጨምሮ ከራሴም ህይወት ከብዙዎች ምስክርነት ነው የምነግራችሁ ለዲያብሎስ እድል የሚሰጡ ነገሮች በህይወታችን አሉ። ከዛ መስቀል ነው እንላለን። እግዚአብሔር ያልሰጠህን መስቀል በኢየሱስ ስም አትሸከም። እግዚአብሔር ያልፈቀደውን መዘግየት በናዝሬቱ በኢየሱስ ስም አትቀበል። እስቲ አሜን። እኔ ውስጤ ቁጣ አለ። የሚገርማችሁ ቁጣ አለ። አንድ ጊዜ ዛሬ 1 ዓመት ቦታውን አልነግራችሁም። እኔና ፓስተር ቢኒ ለሆነ አገልግሎት ሄደ እና ንዳኝ ምናምን እና ንዳልኝ ብሎ ፓስተር ቢኒ ጋር እየተጫወትን እያወራን ሄድን። ከዛ ፕሮግራም ካለቀ በኋላ አስፈቅዶ ጸልይ ብሎ ፓስተር ቢኒ ለፓስተሩ አስፈቀደልኝና ጸልይ አለኝ። 5 ደቂቃ ልጸልይ ነው የወጣሁት። የዛን ቀን 4:30 ነው ከዛ ቸርች የወጣ ነው። ከብዙ ሰዎች ጋር 1-to-1 ጸልይ። ከብዙ ሰዎች ጋር ነው መነግራችሁ። አንዳንዶቹን መንፈስ ቅዱስ እየገለጠልን፣ አንዳንዶቹን እያወራን ፐርሰናል እያወራን አንድ ነገር ከዛ ፕሮግራም ሲወጣ ገባኝ። የእግዚአብሔር መንጋ ሳያውቀው አንዳንድ ጊዜ በዲያብሎስ ይነደፋል። የሚነግሩኝ ነገሮች፣ ያወሩኝ ነገሮች፣ እምሰማቸው ነገሮች፣ አንዳንዴ ስንጸልይ የሚገለጡ ነገሮች ለዲያብሎስ እድል ፈንታ ከመስጠት ምክንያት የመጡ የጠላት ችግሮች ናቸው። ይገርማችሁ። ከዛ በኋላ ከጨረስን በኋላ በ6ኛው ወር ነው በ7ኛው ወር ቨርጂኒያ አገልግሎት ሄድኩ። 1 PM ምናምን ፕሮግራም ያለቀው በእውነት በጌታ ፊት ነው የምነግራችሁ። ከዛ አብዬ ነበር ፕሮግራም ይወራ ፕሮግራም ካለቀው አላለቀም ይሄ ነገር መሰለኝ። ጸሎት የምትፈልጉ ሰዎች ቅሩ አለ። 4:30 ነው የወጣ ነው። 30-40 ሰው ይሆናል ቸርች ውስጥ የቀረው። እናወራለን እያወራን ነው የምንጸልይ የነበረው። አንዳንዴ መንፈስ ቅዱስ ያበራልን እናገራለን፣ ካለበለዚያ ያወሩልናል እናወራለን። እህት ወንድሞቼ አንዳንዱ መስቀል አይደለም። ወዮ አንዳንዱ መስቀል አይደለም። ተነድፈናል አንዳንዶቻችን። ይሄ ዓመት አንዳንዶቻችን የከበደን መሸከም ያለብን ነገር በህይወታችን ስለመጣ አይደለም። የሚናደፈው እፉኝት ወደ ቤት ስለገባ ነው። የሰማችሁን ያላችሁ አወራን። I can tell you testimonies after testimonies after testimonies። ጠላት የከፈተው በጠላት በኩል የገባ በር ሲዘጋ እግዚአብሔር ችግሩ ላይ የእግዚአብሔርን ክንድ ልኮ የችግሩ ፍጻሜ ይሆናል።
ስለዚህ ዛሬ በነጋገረው ስለ ዲሞኒክ ኦፕሬሽን እድል በመስጠት የሚመጣ ተጽዕኖ ታያቸዋል አይደል? ይሄ ስላይድ እኔ ብዙ የስላይድ ምናምን ሰው አይደለም እንደና ቤሎ ምናምን እንትን አይደለም፣ ግን ዛሬ ልስራ እስቲ 1 2 3 ስላይድ። እዚህ ጋር የሆነ እጅ ነገር ይታያቸዋል፣ እዛ ጋር የሆነ እጅ ነገር ይታያቸዋል። ውስጥ እኮ አልገባም፣ ሙሉ ለሙሉ አልተቆጣጠረም፣ ነገር ግን ይጫናል። ለዚህ ነው መጽሐፍ ቅዱስ አዲስ ኪዳን ላይ ኢየሱስ ክርስቶስ ከአጋንንት ስራት ነፃ ያወጣቸውን ሰዎች ሁሉ ታሪክ ሄዳችሁ ስታነቡ ግሪክ ዋናው ትክክለኛው ዴሊቨርድ የሚለው ቃል ወይም ደግሞ ኢየሱስ ክርስቶስ ነፃ አወጣ እያለ ብዙ ቦታ የሚናገርበት ቦታ ዲሞናይዝድ ነው የሚለው። ዲሞናይዝድ ማለት ኦፕረስድ የሆኑትን በተጽዕኖ ውስጥ ያሉትን እንዲሁም ደግሞ በተጽዕኖ የተገዙትን ወይም ባጭሩ ፖሰስድ የሆኑትን ነው ነፃ ያወጣው። ኢየሱስ እየጮኸ የሚወጣ አጋንንት ብቻ አይደለም ነፃ ያወጣው፣ ተጽዕኖ ውስጥ ያሉትን ነፃ አውጥቷል። ተጽዕኖ ውስጥ ያሉትን ቃሉ አንድ አይነት ነው። ግሪክ ቃሉ የሚገርማችሁ የአንድ ሳንቲም ግልባጭ ነው የሚሉት የመጽሐፍ ቅዱስ አዋቂዎች። ኦፕረስድ የሆኑትንም በሱም እጅ ገብተው የሚኖሩትን። ስለዚህኛ ጮሆ ካልወጣ አጋንንት ምናምን አምጉርትን እድል አትሰጠውም። እስቲ እድል አንሰጠውም እንላለን። ስለዚህ ዛሬ 3 ነገር እንነጋገራለን። በፍጥነት ወደሚቀጥለው ስላይድ እንሄዳለን። አንደኛ ምንድነው እድል የሚሰጣው? ምንድነው እድል የሚሰጣው? ሁለተኛ እድል ስንሰጥ ምልክቶች አሉ። ባይዘው when you are under demonic oppression የአጋንንት ፍላጻ ወደ ቤታችሁ ሲመጣ ምልክቶች አሉት፣ ጠረኖች አሉት። እንዴት ታውቃለህ ይሉኛል ልጆች ይጠይቁኛል። እንዴት ነው የምታውቀው? አሉት ምልክቶች። ስለ ምልክቶቹ ነግራችኋለሁ። የመጨረሻ እንዴት አድርገን ነው እነዚህን በሮች የምንዘጋው? እስቲ እጆቻችንን ዘርግተን እድል አልሰጥም እንላለን። እስቲ እድል አልሰጥም እንላለን። እግዚአብሔር ያልፈቀደው መስቀል በሉልኝ፣ ወደ ቤቴ አይገባም በሉልኝ፣ ወደ ኑሮዬ አይገባም በሉልኝ፣ ወደ ልጆቼ አይገባም በሉልኝ፣ ወደ ቤተ ክርስቲያኔ አይገባም በሉልኝ። ሶርሶች አሉ። እስቲ በፍጥነት እንያቸው። ሶርሶች አሉ። የመጀመሪያው ለጠላት እድል የሚሰጥ ኦፕረስ እንድትሆን የሚያደርግ ሪፒቲቲቭ ሲንስ፣ በንስሐ በኩል በኢየሱስ ክርስቶስ በኩል በመታጠብ በኩል ያልተዋጁ ተደጋጋሚ ኃጢያቶች። ይቅር አለ ማለት ምሬት ዲል ሳይደረግ ሲቀር ምንም ለሰይጣን ቀላል ነው። ምንም ሌላ ቦታ አይሄድም፣ ቁስልሽን ነው የሚነካው። ሄዶ ቢተርነስ፣ ተደጋጋሚ የሆነ ሪፔንታንስ የሌለው ሴክሹዋል ሲንስ ለጠላት በር ይከፍታል። ሴክሹዋል ሲንስ በኢየሱስ ክርስቶስ ደም በበጉ ደም በኩል ያልታጠበ በዛ ለመኖር ጸርተን ወይም ደግሞ በቃ ይሄ ድካሜ ነው ብለን ለተቀበል ነው ጠላት ግራውንድ ያገኛል። እህት ወንድሞች በደንብ ነው ዲያብሎስ እድል የሚያገኘው። ድራግ ዩዝ ይገርማችሁ፣ ድራግ ዩዝ፣ አልኮሆል ዩዝ፣ ቅዱሳን ሆነን በቤቱ እየኖርን ደቀ መዝሙር ሆነን ለጠላት እድል በር ይከፍታል። አልኮሆል አቢዩዞች፣ የእግዚአብሔር ቃል በዚህ ቦታ በጣም ብዙ ምሬት ቢገርማችሁ ምሬት። ሁለተኛ ቆሮንቶስ 2:10 እናንተ ግን ይቅር የምትሉትን እኔም ደግሞ ይቅር እላችኋለሁ፣ እኔም ይቅር ካልኩት ይቅር ያልኩትን ስለናንተ በክርስቶስ ፊት ይቅር ብየዋለሁ ይልና በሰይጣን እንዳንታለል ይላል አንደኛ ቆሮንቶስ ላይ። ይቅር ባለ ማለት ጠላት ምን ያገኛል ማለት ነው? ግራውንድ ያገኛል። ሰይጣን ያታላል ማለት ነው። አረ አብረን ያለ ነው። ከዛ በኋላ በሰይጣን እንዳንታለልና የእርሱን ሐሳብ አንስተውምና ይለኛል። አረ ዛሬ ሐሳቡን አንስተው አንደኛ ቆሮንቶስ 6:16 ስለ ሴክሹዋል ሲን ሲናገር ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቅም ነው? ሁለቱ አንድ ስጋ ይሆናሉ ተብሏልና ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። ሪፒቲቲቭ የሆኑ ኃጢአታዊ ንስሐ የሌለባቸው ኑሮ ውስጥ መኖር ለጠላት ኢንፌስት ማድረጊያ በር መክፈቻ ናቸው። በር መክፈቻ ናቸው። በአንድ ጊዜ ይዞን መዳናችን ሊያስቀር ይችላል፣ ግን አያሳልፍም። ወንድሜ እግዚአብሔር የተናገረልህን ነገር እግዚአብሔር የተናገረልሽን ነገር እንዳትወርሽ ግን አማሌቅ ይሆንብሃል። ገባነካ ከጥሪ ከሐሳብህ ከትዳርህ ከልጆችህ ከኑሮ መንገድ ያስቆማል። አሁን ጾም ጸሎት ስንገባ ይሄን ሁሉ አራክፈን ነው መንገባ። አሜን። እሺ ችግር የለም። እኔ ምን ጨነቀኝ? እኔ ተናግሬ እሄዳለሁ። የሚቀበል ካለ ይሄ መልእክት ለ30 ለ40 ሰው ሊሆን ይችላል። ሁላችሁም ላይነካ ይችል ይሆናል። እግዚአብሔር የሚነካውን ነክተው ግን ለጠላት በር እንዘጋለን ዛሬ። ትራውማ ኤንድ ሪጀክሽን፣ ዲል ያልተደረጉ ትራውማዎች ኤንድ ሪጀክሽኖች፣ በልጅነት አቢዩዝ መደረግ፣ በልጅነት በሴክሹዋል የተደፈሩ በአቢዩዝ በወላጆቻቸው አቢዩዝ የተደረጉ ያ ነገር ዲል ያልተደረገ ቁስል ሆኖ የተቀመጠ በር ይከፍታል ለጠላት። የሚገርማችሁ አጋጥመውኛል ኬሶች፣ በልጅነት በሰራተኞች የተደፈሩ ኬሶች አሉ ቤተክርስቲያን የሚመጡ የጠላት መቀለጃ ሆኖ ሰዎች ይመጣሉ። ድነዋል እኮ አለ እኮ የጌታ ነገር ገብቷቸዋል። ነገር ግን ህይወታቸው ስትመለከቱ ፎቃቅ አይልም።
ለምን አለ 15 ዓመት ከ20 ዓመት በፊት ዲል ያልተደረገ በበጉ ደም ታጥቦ አንዳንድ ጊዜ በጋድሊ ካውንስሊንግ በኩል ተደርጎ ከዛ ነገር ጋር ካለመላቃቸው የተነሳ ጠላት እየመጣ ቅጥሩን ሰብሮ ይገባል። ማት ኬዝ አለ። ሪጀክሽን፣ አባት አይወደኝም፣ እናት አትወደኝም፣ ቤተሰብ እኔን ይጠላኛል፣ እኔ የተረገምኩ ልጅ ነኝ፣ እኔ ማልወደድ ልጅ ነኝ። you give the devil hand ትሰጣላችሁ። ዲል ያልተደረጉ ማት ሬፕ፣ አባንድንመንቶች የሚገርማችሁ በልጅነት የሚያጋጥሙ አባንድንመንቶች ዲል ካልተደረጉ በስተቀር ቻይልድ አቢዩዝ አለኮ ባይዘው ያጎት ልጅ ያክስት ልጅ ገብቶ ብዙ ታሪክ አቃለው ነው። ያጎት ልጅ ያክስት ልጅ ነው ብሎ ገብቶ ያድርቁ ብዙ ነገር ተደረገ በኋላ እነዛ ሰዎች ለ15 እና ለ20 ዓመት ያጋንንት መቀለጃ ይሆናሉ። በኢየሱስ ደም የታጠበ ይሆን አሉ። አሁን የውጭ ከዚህ መስራቹ አለ በመሃላችን አለ ያጋጥማል እንደዚህ አይነት ነገር አሉ። አክሲደንቶች፣ ድንገተኛ አክሲደንቶች፣ በጣም ከማዘን የተነሳ ሎንግ የሆኑ የሐዘን ሲዝኖች። በፍጹም በሞትም በምንም ረጅም የሐዘን ሲዝን እንዳታሳልፉ ወንድሞች። ለጠላት እድል በር መክፈቻ ይሆናል። ሎንግ የሆኑ ሐዘኖች በጣም ከለከት በላይ 10 ዓመት ጥቁር መልበስ፣ 15 ዓመት ጥቁር መልበስ ለጠላት ግራውንድ መስጫ ማዕት ኬዞች አሉ። ኢሳይያስ 6:1 እንደዚህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ቀብቶኛል ይልና ደስ ይላል፣ ልባቸው የተሰበረውን እጠግን ዘንድ ይላል። ያልተጠገነ ልብ ለጠላት አንዳንዴ መቀለጃ ይሆናል። ያልተጠገነ ልብ not being loved and approved በዚህ አይነት ነገር ውስጥ የምናልፍ ሰዎች ኢሞሽናል ሂሊንግ ላይ ብዙ ሳንሰራ ያለፉት ሰዎች አንዳንድ ጊዜ ለጠላት መቀለጃ እንሆናለን። ሶስተኛ ዲሞኒክ ኢንተርቴይንመንትስ። ቢዮንሴ ማታ ማታ፣ ማይክል ጃክሰን ማታ ማታ፣ ቀን ቀን በየሰሱም አይሰራም። እኔ አጋጥሞኛል። ቢዮንሴን ስትለበልብ ነው ልጅቷ የምታድረው። ጫንልኝ ትላለች፣ ጸልያለሁ። ያው ነው ተንበሳም ጫን ጸልያለሁ። እዚህ ጋር ታመንኩ፣ እስቲ እናውራ። አንድ ቀን የሆነ የዛሬ 8-9 ዓመት ስለ ዘፈን የሆነ ስብከት ሰብኬ ነበር። ካለቀ በኋላ መታና ይሄ ነው እንዴ ምንጩ? ከዛሬ ቀን ጀምሮ አቁም ያለው። እኔም ከዛሬ ቀን ጀምሮ እጄን አልጭንም። ተፈውሰሻል፣ ሄደሻል። ዲሞኒክ ሙቪስ፣ በጣም ብዙ ሆረር ሙቪዎች የአጋንንት አሰራር አለባቸው። ፖርኖግራፊ እንዴ! አንዳንድ ዌብሳይቶች እኮ አጋንንት እንዲቀልድብን በር መክፈቻ ናቸው። እውነት ውሸት እንዴ! አንዳንድ ኢቭን የፖለቲካ ሳይቶች እሱን ከሰማችሁ በኋላ ዲፋይልድ አትሆኑም? ቆሻሻ ነገር ተሰማኝ አትሉም? እንደው በቃ ምንም ነገር ይሄ ፖርኖግራፊ ምናምንም አይሆኑ። የሆነ ነገር ከሰማችሁ በኋላ መጸለይ አይለኝም፣ ቃል አይለኝም፣ ቸርች አይለኝም፣ ገብተ ተኛ አይለኝም። ዩር ቢንግ አታክድ እኮ የሚገርማችሁ አታክ እኮ ስለሚያደርገን እኮ ነው። ከሱ ጋር እኮ የሚሰራ መናፍስት አሰራር ስላለ እኮ ነው። ሁሉ እኮ በመንፈስ ቅዱስ እሳት የተቀባ አይደለም። ባድ ሙቪስ፣ ሶንግስ፣ ቪዲዮ ጌሞች፣ ዲሞኒክ የሆኑ ቪዲዮ ጌሞች አሉ። የሚገርማችሁ የአጋንንት መቀለጃ የሆኑ አብዛኛው ከሆሊውድ የሚመጣ ነገር አጋንንታዊ ነው። አብዛኛው፣ ሁሉም አይደለም፣ አብዛኛው ግን የአጋንንቱ ዓለም የቀለለበት ነው። ፊልም አንኔ አላልኩም በፍጹም። አንዳንዴ ሙቪ ማየት ጥሩ፣ በጣም ተጠንቅቀን መርጠን ነው ማየት ያለብን። ዲሞኒክ ኢንተርቴይንመንቶች ለጠላት ምን ይላሉ? በር ይከፍታሉ። ከዛው ዣ የለም፣ ዝጋ በር፣ አጥፋ ያንን ዘፈን፣ የለም ወጋ ምናምን ስበር ምናምን የለም፣ በቃ ቁም ይሄዳል ራሱ። ለጠላት ምን አትስጡት? እድል ፈንታ አትስጡት። አራተኛ ኦካልቲክ ኢንቮልቭመንት፣ በጥንቆላ በድግምት በሴራ በምናምን ኢንቮልቭ ማድረግ። አንዳንዱ ጴንጤ ሆኖ ከእናቱ ጋር ቁጭ ብሎ ይከድማል። ከዛ ማታው ተዋጋኝ ይላል። እንዴ እናትን አንጠላም፣ እንወዳለን። ብትደግምም እንደው ኤግዛምፕል ነው የምሰጣችሁ። ግን አብረ ደግመህ አብረ ቆሎን ትንብለህ ማታ ጄን ይዘን ኖ አይሰራም። እንዴ ታውቃላችሁ፣ ጠንቋይ ቤት የሄደ ጴንጤ ታሪክ አውቃለሁ። እና ትቀላላችሁ። አለፈው አንድ ምስክርነት ልንገራችሁ። ልጅቷ ኳየር ነች እና ልጅቷን ሲጠይቃት ዘማሪ ነገር ነው፣ አገልጋይ ነው። ሁሉ አገልጋይ ነኝ አለ፣ አገልጋይ አይደለም። ሁሉ ክርስቲያን ነኝ አለ፣ ክርስቲያን አይደለም። ሲጠይቃት ልጅቷ እምቢ አለችው። እምቢ ስትለው ኧረ እኔ መስተፋቅር ቤት ሄዳለሁ ብሎ መስተፋቅር ቤት ሄደ ማለት ነው። መስተፋቅር ቤት ሲሄዳል፣ ልጅቷ ደግሞ የጸሎት ሴት ነች፣ ትጸልያለች። እኔ የዚህ ሰው እንትን አልተመቸኝም ምን አያለች፣ እየገጸጸች ትጸልያለች። ከዛ መስተፋቅር ቤት ይሄዳል፣ መስተፋቅር ሊያሰራ ይሄዳል። ይሄ ምናምን ብለው ሰሩ። ከዛ በኋላ ግን መስተፋቅሩ ልጅቷ ላይ ሊሰራ አልቻለም። ለምን? እድል አልሰጠችም ለጠላት። ግን አጅሬው እዛ አካባቢ የሄደው ሰውዬ
ከ6 ወር ከ8 ወር ከ1 ዓመት በኋላ ሜንታል ኢልነስ ይጀምራል። መድኃኒት መውሰድ ይጀምራል። እንደ ራሱ ብቻውን ማውራት ይጀምራል። ከዛ ፓስተርዬ ያለ መጣ። ከዛ አጋንንቱን ውጣ በናዝሬቱ በኢየሱስ ስም ሲል አጋንንቱ መጮህ ጀመረ። ለካ እዚህ የምታስረው መንፈስ እዛ የተከፈተ ሰውን አግኝቶ ገባ ብሏል። ከዛ አጋንንቱን የት ነው ያስቀው ምናምን ሲባል አጋንንቱ ቀልደኛ ነው። እኔ አልመጣሁበትም እሱ መጥቶብኝ ነው ይላል። እኔ አልመጣሁበትም የእግዚአብሔር ሰው ይላል። አንዳንዴ እኮ እየመጣንበት ነው። አንዳንድ መስቀል እየመጣንበት ነው። እግዚአብሔር የፈቀደው አይደለም። በኢየሱስ ስም ይነሳ። ዴሊቨርድ ከሆነ በኋላ ሲጠይቀው አዎ መስተፋቅር ላሰራ ይቼ ነው መጥቶብኝ ነው ይላል። አትሂዱበት በኢየሱስ። እሺ እንቀጥል። ሰዓት ስለሌለ ቶሎ ዲሞኒክ ኦብጀክቶች እንዴ ዓለማዊ ገርልፍሬንድ ዓለማዊ ቦይፍሬንድ የሰጠውን ስጦታ እንደንትን ይዞ ቤት ይዞ ይገባል። ታውቃላችሁ በጣም ብዙ በዓለም የነበርን ሰዎች በተለይ መቼም ብዙዎቻችን ከዓለም ነው የመጣ ነው አይደል እንዴ? በኢትዮጵያ ሶሳይቲ እኮ ማስደገም መስተፋቅር ጥንቆላ ምናምን እኮ እንደው ራቅ ካለን አያታችን ቅድመ አያታችን ጋር አይጠፋም። እውነቱ እሺ እንዴ ጎረቤታችን እኮ ያንዳንዶቻችን ጎረቤቶቻችን እንዳለ ጠንቋዮች ናቸው። እኔ እንደው ከባለቤቴ ጋር እንደዚህ እንነጋገራለን። ነገሩኝ መስኪን ላገባት ስል ምናምን አካባቢ አንዲት ልጅ መጣችና አንተ እሷ ልጅ እንዳታመልጥ ምናምን አሉኝ። ምን ነው ምናምን አልኳት። እነሱ ሰፈር እንዳለ ጠንቋይ ነበር። እነሱ ቤተሰብ ብቻ ነው እየጸለየ ልጆቹን ያስመለጡት አለች። እግዚአብሔር ይመስገን እሷንማ ዋጃለሁ አልኩ። ምን ልላችሁ ነው? እንዳለ ሰፈራቸው ደጋሚ ነው። ዶሮ ይጣላል፣ ምን ይጣላል እንዳለ እህት ወንድሞች ከዛ ጋር ዱዌል እያደረገን እዛ አካባቢ እየተገኘን አንድ አይሆንም። በኢየሱስ ስም የተሰበረ ይሁን። ኢንቮልቭ እናንተ ላይ ተሰራ በእግዚአብሔር መንገድ ከቀናችሁ አይሰራም። ግን ኢንቮልቭ ያደርጋል። ሰው ይገባል፣ ነካ ያደርገዋል። መስተፋቅር ላሰራ ይላል። ትንሽ ቆርጬ ጸጉር ልውሰድልህ ይለዋል። ሰምታችኋል? ጸጉር አስቆርጦ ወሰዳሉ መስተፋቅር ሊያሰራና ተሰራ። ከዛ ሲመለስ ልጅቷ አትከተለውም። ሰውየው ጋር የምትከተለው አንዲት ህንድ ልጅ ነች። ትከተለዋለች ትከተለዋለች። ከዛ ጠንቋዩ ጋር ሄደና ጋሽዬ ምንድነው ነገሩ? ኧረ እኔ ያሰራሁት አለሚቱ ላይ ነው ምትለኝ ፕሪያለች ምናምን ይላል። ወንድሜ እኔ ከዊጉ ላይ መቻልኩ ኦሪጂናሉን አምጣ ብያል ነበር አለው። እህቶች አትቀየሙኝ። እኛም አልመች ብሎን ነው እንጂ እዚህ ጋር ብናመጣው ደስ ይበል ነበር። አልመች ብሎን ነው። ከአንዳንዶች ጋር ቱርክ እንሄዳለን ተባብለናል። ሚስጥሩን አላወጣም። ሚኪ እና ቢኒ ይባላሉ። እህት ወንድሞች በር ከፍተን እኮ ነው። በርን ከፍተን ከዛ መስቀሌ ነው መስቀል አይደለም ዝጋ በኢየሱስ ስም ዝጋ። ኔጋቲቭ ኢንቬዥን ዲሞኒክ ኢንቬዥን ያለበት ቦታ መገኘት ሺሻቢ ቁጭ ብሎ እኔ ቃል ነው ማነበው የሚል ሰው አለ እንዴ? ስፔሲፊክሊ የእግዚአብሔር መንፈስ መርቶ ለወንጌል ስራ ካልሄድክ በስተቀር ምን ትሰራለህ? የማቃቸው ኬዞች እኮ አሉ። አንዲት እህት ኬዝ አውቃለሁ ገና ጌታን እንደተቀበለች ገና በመንፈስ ቅዱስ ሳትመራ በመንፈስ ቅዱስ ሳትሞላ ኢምፓወርድ ሳትሆን ወንጌል ሰራለሁ አለች። ሄደች ተነስታ ህንድ ሀገር ሄደች። የሚገርማችሁ ህንድ ሀገር ሄደችና ጣዖት የሚመለክበት ቤት ገባች። ጣዖቱን ገለብጣለሁ ምናምን አለች። ልክ ስገባ አለች ሴትዮዋ ስትናገር የሆነ ነገር ጡቴ ላይ ወጋኛለች። ስትመለስ ጡት ካንሰር ዲያግኖስ ሆነች። ጡቷ ተቆረጠ። በአመት ሁለተኛው አመት ሞተች። አንዳንዴ እግዚአብሔር ያላለም ቦታ መሄድ የለብን። እግዚአብሔር ሳይላችሁ መንፈስ ሳይመራችሁ እዛም ከዛስ ጓ በኢየሱስ ስም የተገለበጠ ይሁን። ዲሞኒክ ኢንቬዥን ያለበት ቦታ ላይ ጥንቃቄ። እሺ እንቀጥል። ኔጌቲቭ ሰልፍ ቶክ ማለት ለዚህ ሁሉ ቃል አለኝ ጊዜ የለኝም ግን ኖቴ መስጠት ይችላል ሰዓት ስለሌለኝ ብዙ እንትን አለ። ግን ዘዳግም 18 9 13 ላይ ስለ ኦካልቲክ ሙቭመንቶች ከፈለጋችሁ ሄዳችሁ ማንበብ ትችላላችሁ። ዘዳግም 18 ከ9 እስከ 13 ላይ ዲሞኒክ ኦብጀክቶች እና ኢንቬዥን ዘዳግም 7 ከ25 26 የተቀረጸውንም ያማልኮቻቸውን ምስል በእሳት ታቃጥላለህ፣ የተሰራባቸውንም ብርና ወርቅ አትመኝ፣ በአምላካችሁም በእግዚአብሔር ዘንድ ርኩስ ነውና እንደርሱ ርጉም እንዳትሆን ርኩስ ነገርን ወደ ቤትህ አታግባ። የሰማችሁ ነው? እርኩስ ነገርን ወደ ምን አታግባ? ወደ ቤት አታግባ። አንዳንድ ሰው ቬኬሽን ሄዶ የጣዖት አምልኮ ያለባቸውን እንትኖች ገዝቶ ይመጣል። ወደ እንዳትገዙ ምረጡ። ባይዘው
you have to pick በጣም አሉ ሄይቲ ባሉ በዲሞኒክ ነገር በጣም እንቅስቃሴ ያለባቸው ሄይቲ ምናምን ሄደ ቫኬሽን እቃ ገዝተን እንዳም ነገር ቫኬሽን ብዙ የሚካሄድበትን ቦታ አይደለም ነገር ግን የምትገዙትን እቃ ቫኬሽን ስትሄዱ ተጠንቀቁ እዚህ ሜክሲኮ የማያን ስንትን የሚባል አለ በጥልቆላ ዲፕ በሆነ ጥንቆላ የታወቁ ናቸው እዛ ሜክሲኮ ለቫኬሽን ስትሄዱ አንዳንዶቻችሁ ሄዳችሁ ይሆናል የማያ ጣዖቶች በየቦታው ነው የሚሸጡት $5 $10 ይላል ዶንት አታስገባ ኖ ኢየሱስ ጌታ ነው የሚል ነገር በቤት ስቃል እንቀጥል ኔጌቲቭ ሰልፍ ቶክ ሰው አልሆንም እኔ በሞት ይሻለኛል ለኔ ትዳር አይሆንም ለኔ ልጆች ነገር አይሆንም ለኔ አገልግሎት አይሆንም እኔን ህዝብ አይወደኝም እኔ እንትን አይሆንኝም it's a magnet ለዲሞኒክ ኦፕሬሽን ኔጌቲቭ የሆኑ ሰልፍ ቶኮች አሉ አንደበት እሳት ነው የሚለው መጽሐፍ ቅዱስ ባይዘው ከማጥፋት ኃይሉ ብቻ አይደለም የማይመቹ ያጋንንታዊ ዓለሙንም አንዳንድ ጊዜ ሊጋል ግራውንድ የመስጠት አቅም አለው ምላሳችን መቼም አላገባም መቼም ለኔ ልጆች አይሆኑልኝም የኔ ነገር በጤናዬ በኩል መቼም አልፈወስም የኔ ነገር ያገልግሎት እኔን ማንንም አይወደኝም ዋይ አይወደኝም ያለ የሰማ እንደማትወደድ ሊያሳይ ቀን ከሌሊት ቶርመንት ያደርጋል ኔጌቲቭ ሰልፍ ቶኮች በኢየሱስም ይሰበሩ ለአጋንንት በር ይሰጣሉ የሚገርማችሁ ሬቤሊየን አመጽ የሚገርማችሁ እግዚአብሔር ላስቀመጠው ኦቶሪቲ ማመጽ ማን ላስቀመጠው አልኳችሁ እግዚአብሔር ላስቀመጠው በቤተሰብ እግዚአብሔር ላስቀመጠው በመንግስት እግዚአብሔር ላስቀመጠው እንዲሁም በቤተ ክርስቲያን እግዚአብሔር ላስቀመጠው ኦቶሪቲ ማመጽ ታውቃላችሁ መጽሐፍ ቅዱስ አመጽን ከዊች ክራፍት ጋር ነው የሚያገናኘው እየሰማችሁ ነው አንደኛ ሳሙኤል ሄዳችሁ አንብቡ ሄዱና አንደኛ ሳሙኤል አንብቡ ከዊች ክራፍት ጋር ያገናኘዋል አመጽ እንደ ዊች ክራፍት ነው ይላል ሊትራሊ ቃሉን ሄዳችሁ ተመልከቱ እግዚአብሔር ያስቀመጠውን የቤተሰብ ኦቶሪቲ እግዚአብሔር ያስቀመጠውን የመንግስት ኦቶሪቲ በቤተ ክርስቲያን በባይብል ስተዲ በኳየር በተቀመጠች ትንሽ በመትመስል እግዚአብሔር ባስቀመጠላችሁ ኦቶሪቲ ላይ አመጽን ማነሳሳት ለጠላት እድል ይሰጣል ቦልድ ነው የምናገረው ለምን መሰላችሁ the only sin ብሉይ ኪዳን ላይ ከዊች ክራፍት ጋር የሚገናኝ አንድ አጥያት ምን እንደሆነ ታውቃላችሁ አመጽ አንደኛ ሳሙኤል ይላል አመጽ ይላል is like a sin of witchcraft ይላል ታውቃላችሁ ለዛ ነው ከዛ ወረድና መታዘዝ ከምን ይበልጣል ይላል ከመስዋዕት ይበልጣል ብዙ ሰው ጸጋው የሚላጨው በዚህ ምክንያት ለአጋንንት ግራውንድ ይሰጣል እኔ ምንድነው አንደኛ ተሰሎንቄ አንደኛ ጴጥሮስ ነው ማነው ይላል ኤግዛምፕል ነው የምነግራችሁ ምንድነው በቤተ ብረት አንደኛ ተሰሎንቄ ማነው ይሉኛል አንደኛ ጴጥሮስ ነው አንበብ አንደኛ ተሰሎንቄ ባታምንበትም እግዚአብሔር ላስቀመጣቸው ኦቶሪቲ ሰሚት አድርጉ በእውነት ይሄ ማለት ከእንደ እግዚአብሔር ቃል ውጪ ለሆነ ነገር ሰሚት እናርግ ይያልኩ አይደለም ግን 80 እና 70% የሚሆነው አመጽ በማይረባ ዝባዝንኬ ምክንያት የሚመጣ ነው እውነት ውሸት አንዳንዶቻችን ለቤተ ክርስቲያን አንዳንዶቻችን ለቤተሰቦቻችን አሳይመንት አንሆን በእውነት ለምን ለጠላት ግራውንድ ይሰጣል መጥቶ ይመጣላል ትዳር ላይ ጤና ላይ ቤት ላይ ይመጣላል አመጽ ምንድነው ዊች ክራፍት ነው የሚለው እግዚአብሔር ቃል ሲናገር ስለዚህ አመጽ ኖ ዶንት ጀነሬሽናል ኢንፍሉዌንስስ የተለማመድናቸው በቤተሰቦቻችን ያሉ ነገሮች እኔ በደንብ ስሙኝ እዚህ ላይ አንዳንዶቻችሁ አይኖቻችሁ እንዲህ እንደሚሉ ዴኔ በጌታ ከዳንኩ ከዚህ በኋላ የዘር ማንዘሬ ነገር ይመጣብኛል እንደምትሉ አውቃለሁ በደንብ ስሙኝ እዚህ ላይ እሺ ሰዓት አለ መጽሐፍ ቅዱስ ሲናገር እዚህ ላይ አጋንንት ከአንድ ሰው ላይ ወጣ ይላል ወጣና ከሄደ በኋላ በምድረ በዳ ምን አለ ይላል ተቀበዘበዘ ይላል ራሱ አጋንንት ቤቴን ምን ላርገው አለ ይላል እንዴት ነው ቤቴ አለ ይላል ባይዘው ሌላ አጋንንት አይደለም የወጣው አጋንንት ነው የሰማችሁ ይሉና አንብቡት የወጣው አጋንንት ነው ባይዘው ብዙ አይነት የመናፍስት አሰራር አለ መጽሐፍ ቅዱስ ላይ የዛሬ 1 አመት አካባቢ ተነጋግረናል ለምሳሌ የሟርት መንፈስ የሚያሰቃይ መንፈስ የክርስቶስ ተቃዋሚ መንፈስ የድካም መንፈስ የዲዳ መንፈስ የውሸት መንፈስ የግልሙትና መንፈስ የፍርሃት መንፈስ የሐዘን መንፈስ እያለ የተለያየ የአጋንንታዊ የመናፍስት አሰራሮች መጽሐፍ ቅዱስ ያስቀምጥልናል አንዳንድ ቤተሰብ ላይ የነፍሰ ገዳይ መንፈስ ነው የነበረው አንዳንድ ቤተሰብ ላይ የሐዘን መንፈስ ነው የነበረው ታየ ከራማ ምናምን ሲባል ሰምታችሁ ኢትዮጵያ ታየ ከራማ መንፈስ አለ እዛ ቤት ይባላል ይገላል እሱ ታየ ከራማ የሚባለው ሰውዬ የዛሬ 4-5 አመት ሞቷል አካኮ የሚባል ነበር አሁን አዋሳ ደቡብ አካባቢ የምታውቁት የአካኮ መንፈስ መንገድ ላይ አያሳልፍም ስለዚህ አንዳንድ ቤተሰብ ውስጥ አካኮ የሚመለክ ከሆነ እዛ ቤት ጭንገፋ ነው ማንንም ሰው በትምህርቱ አይሳካለትም አንዳንድ ቦታስ ማን ልጅ አይወለድም
ስለዚህ ጌታ ይመጣና አንተን ይታደግህና ያድንሃል። ከዛ ነፃ ትወጣለህ። ምን ማለት ነው? ካንተ ውስጥ ታየ ከራማን በለው አካኮም በለው የድካም መንፈስም በለው ምን በለው በዛ ቤተሰብ ላይ ኮመን የነበረው መንፈስ ምን ይላል? ለቆ ይወጣል አይደለም? በክርስቶስ ደም ትታጠባለህ። በኢየሱስ ክርስቶስ አንድ ትሆናለህ። ከዛ ምን ይላል ማለት ነው? መንፈሱ ወደ ምድረ በዳ ምን ይላል? ይሄዳል። እራሱ መንፈስ እራሱ ታየ ከራማ በለው እራሱ አካኮ ቤቴ ብሎ ይመጣል ማለት ነው። ቤቴ እንዴት ነው ብሎ ይመጣል። ቤቱ ዝግ ከሆነ ይላል እግዚአብሔር ቃል ሲናገር፣ ቤቱ ቅጥልጥል ያለ ጴንጤ ከሆነ እሳት ያለበት ከሆነ ክብር ያለበት ከሆነ መንፈስ ቅዱስ ከሱ ጋር ያለ ከሆነ እሱን ሰብረህ ትዳርህን ቤተሰብን ነፃ ታወጣለህ። ቤቱ ግን ፈታ ያለስ ከሆነ ነው ጥያቄ። አሁን አንዴ ጀነሬሽናል ከስኔ ላይ ሰራም ኧረ እባክህ እየተኛ አያትን አክስትን አጎትን ካንተም የለቀቀው መንፈስ ቤቴ እንዴት ነው ብሎ ይመጣል። ቤቱ ክፍት ሆኖ ያገኘዋል ይላል። ክፍት ሆኖ ካገኘው ይላል ከሱ የባሱትን ሌላ ስንት 7 ይዞ ይመጣል ይላል። ግን አመላላሹ የትኛው ስፒሪት ነው? ባይዘይ የመጀመሪያው አመላላሹ እዛው የለመደ ቤተሰብ ውስጥ የለመደ። ስለዚህ ትዳር በማፋታት የለመደ፣ ቤተሰብ በመበጥበጥ የለመደ፣ በመቅጨት የለመደ፣ እንትን በሽታ በመላክ የለመደ የሆነ ስፔሲፊክ ስሪት አላቸው መናፍስቶች ታውቃላችሁ። የሆነ ኤሪያ ላይ ነው ኤክስፐርት የሚሆኑት። ሃይራርኪ እንዳላቸው በሆነ ኤሪያ ላይ አንዳንድ መናፍስት ስራ አላቸው። ስለዚህ እዛ ቤተሰብ ላይ የሚታየው ፓተርን ተመልሶ ወደ ቤት ይመጣል። ቤትህንስ ዝግ ካደረክ ቅጥርስ ከተቀጠረ እንደ ኢዮብ ቅጥር የተቀጠረ ከሆነስ ለዲያብሎስ እድል ፈንታ ካልሰጠህስ በኢየሱስ ስም ለሌሎች ነፃ መውጫ ምክንያት ትሆናለህ። እጅህን ዘርግተህ ከተኛ እንደ ነገሩ ከሆንክ እግዚአብሔር ማህሪ ስለሆነ አይጠብቅም እያልኳችሁ አይደለም። ሉዓላዊ አምላክ ነው፣ ቸር ነው፣ ድንቅ ነው፣ ይጠብቃል። አንተ ግን የበለጠ መንፈሳዊ ቅዝቃዜ ውስጥ በገባ ቁጥር ያ በቤት ይሰራ የነበረው መንፈስ ቤቴ እያለ ቴስት ያደርጋል። በኢየሱስ ስም አይስራባችሁ። በቃ ይሄ ነው፣ በእውነት ይሄ ነው። ስለዚህ መጠንቀቅ ጥሩ ነው። እንዴት ታውቃላችሁ? ፓተርን እኔ ሁሌ ደጋግሜ እላለሁ። ያንዳንድ የመናፍስትን አሰራር በቤተሰባችሁ በእናንተ ዙሪያ ያለው ለማወቅ ፓተርን ይሉ። ፓተርን አንደኛ መገለጫ ነው። ፓተርን ይሉ ምንድነው የተለመደው ነገር? አንዳንድ ቤተሰብ ልጅ ከ20 ዓመት አያልፍም ብሎ ያስቀምጣል። ታውቃላችሁ? አያልፉም። ልክ 19 ዓመት ተኩል ሲል ይሞታሉ ልጆች። ነፍሰ ገዳይ መንፈስ ነው ይገርማችሁ። ከዛ አንተስ ነፃ ትወጣለህ ከጌታ እንዳስብ። ስለዚህ ሄደህ ትውልዱን ማስመለጥ ትችላለህ። እንደ ነገሩ ከሆነስ ያይና ክፍት ሲሆን የማን መንፈስ ነው የሚመጣው? ነፍሰ ገዳይ መንፈስ ነው የሚመጣው። ለዚህ ነው የዘር ማንዘር የቤተሰብ ሲባል ኢየሱስ አሸናፊ አይደለም ለማለት አይደለም። ቢ ኬርፉል ቢ ኦን ፋየር ፎር ዘ ሎርድ or else the same devil will be back to tempt you. That's what it means. እንቀጥል ክፈቱልኝ። heresies and false religion ኦሮ በጣም ብዙ ቤት እኔ ሞርመን ቸርች እየሄዱ ባይብል ስተዲ የሚያጠኑ እኛ ማል የሚወጡ ልጆች ነበሩ። ያንጋደልት ሁሉም አይነት ስላል ችግር የለም። ወላሂ እኮ ጆቫ በጌታ ነው ባይብል ስተዲ ያስገቡኝ ተጠምቅ ያለው ደቀ መዝሙር ነኝ ይላሉ። ለዚህ ነው ደቀ መዝሙርነት በጣም የሚያስፈልገው። ቴስት መደራረግ አለብን። ፎልስ ሪሊጅን ፎልስ ቲቺንጎች እንዳለ አንዳንድ ጊዜ ለአጋንንታዊ አሰራር በር ይከፍታሉ። አብረን ያለ ነው ይታያቸዋል። repetitive sins, trauma and rejection, demonic entertainments, occultic involvement, demonic objects, negative self-talk, amas rebellion, generational influences, heresies and false teachings እና ከዚህም በላይ የሆኑ ለጠላት ምን ይላሉ? በር ይከፍታሉ። ሁለተኛ ወደሚቀጥለው ስላይድ እንሂድ። እሺ እንቀጥል። እንዴት ነው ታዲያ ኦፕሬስድ ሲሆን ተጽዕኖ ሲሆን እንዴት አውቃለሁ ይሉኛል ሁለተኛ ሰዎች ጥያቄዎች። እንዴት ነው የማውቀው? ላይክ እንዴ ዝም ብሎ መጥቶ ጁንጭኖ ፓስተር ቢኒ ገጽልኛል እንዴ? ላይክ እኔ ምን ስላለብኝ ነው? እኔ ምንም የተሰማኝ ነገር የለማ። ባይዘው ምልክቶች አሉት በተጽዕኖ ስንወድቅ እህት ወንድሞች። ይሄ ከራሴ የሚወት ከብዙ ቅዱሳን የሚወት ነው መነግራችሁ። በእውነት ምልክቶች አሉት። እግዚአብሔር አለ ምልክቶች አልተወንም። ምልክቶች ይሰጣቸዋል። ይኸውላችሁ አሉ እኔ unreasonable physical exhaustionዎች ሂዱኛ አንደኛ ነገስት አጥኑ የኤልያስን ታሪክ እኔ ጊዜ ስለሌለኝ ማጥቀሳለች። አንደኛ ነገስት ላይ ሄዳችሁ ኤልያስ በኤልዛቤል መንፈስ አታክ ሲደረግ ያጋጠመውን ነገር ተመልከቱ። ይበላል ይጠጣል ምን ይላል ሪዝን የሌለው ድካም። ትበላለህ ትጠጣለህ 8 ሰዓት ነው የተኛኸው ስራ ስትረስ የለም and yet ጸሎት ሲባል ይደክማል።
ሪዝን የሌላቸው ይገርማችሁ አጋጥሟቸው አያውቁም? አረ ይሄው ሁለት ምንም የምፈራው ነገር የለም። በደንብ እየገጸጽኩ ነው የምሰብረው። አንዳንዴ እነዚህ ምልክቶች ወደ እኔ ቤት ሲመጡ በናዝሬቱ በኢየሱስ ስም ስራችሁንና ምንጫችሁን አደርቃለሁ። መለስ ብዬ ወደ ስላይዷን ክፍተት ሰጥቼ ይሆን እድል ሰጥቼ ይሆን ለጠላት እድል ፈንታ አትስጡት ስለሚል አንሪዝነብል ፊዚካል ኤግዞሽን ሂዱና የኤልያስን ታሪክ አንብቡ። ድካም and yet በጤና ግን you're good ሹገራችሁ ሰላም ነው፣ ብለድ ፕሬሸር ሰላም ነው፣ ራስ ምታት የለም and yet you feel exhausted። ተጽዕኖ ድክም ይለኛል፣ እተኛለሁ አሁንም ድክም ይለኛል፣ ጸሎት ሲባል ይደክመኛል፣ ህብረት ሲባል ይደክመኛል፣ የሆነ ነገር ይጫጫናኛል፣ ወይም ደግሞ አንዳንድ ጊዜ ሄቪ ይሆናል። አጋጥሟችሁ ያውቃል? ከጸሎት ውስጥ ከገባችሁ በኋላ ከ30 ደቂቃ በኋላ የሆነ ሄቪነስ ተነስቶላችሁ እንዴ ምን አይነት ጫና ውስጥ ነበር የነበርኩት ብላችሁ አታውቁም? አውቃለሁ። አታክ ዲሞኒክ ኦፕሬሽን አታክ። ሁለተኛ ዲፋይልድ ድሪምስ ቆሻሻ ህልም። አይን በደንብ ፓስተር ቢኒ ያስተምረናል። የሱን መጽሐፍ ሪፈር አድርጋችኋል። ሙሉ መጽሐፉን ሂዱና አንብቡ። እባብ በህልሞቻችን የምናይ ዝምብ፣ ቆሻሻ ነገር፣ ሴክሹዋል ሲኖችን በጣም የሚያስጠላ ነገር በህልማችን በተደጋጋሚ የሚመጣብን እባብ እያየን ጌታ ተናገረ መቼም አንልም አይደል? ታውቁታላችሁ። ቢያጋንንት ውጊያ እንደሆነ የምታውቁት በምን እንደሆነ ተርቃች ስትነሱ you feel defiled ናችሁ። ምንድነው ትላላችሁ። ከጌታ የሆነ ጊዜ ግን ልባችሁ ቡርቅ እያለ እግዚአብሔር ተናገረኝ ያላችሁ ትነሳላችሁ። ፓኒክ አታክ፣ የሌሊት ፓኒክ አታክ ድንገት የሚመጣ እንቅልፍ የሚመጣበት ድንገት የሚመጣ ዋይ የሚያስብል ግን ብለድ ፕሬሸር ሰላም ነው፣ ጤና ሰላም ነው፣ አእምሮ ሰላም ነው፣ ባንክ አካውንት ሙሉ ነው። ኤክስፕሌን የሚደረጉ በአእምሮ የሚታዩ ነገሮች ላይ ሁሉም ሰላም ነው። and yet you experience sometimes it's a demonic oppression። ይገርማችሁ። ሶስተኛ all the baggage starts to come back። ድሮ ጌታ ያላቀቀን ነገሮች ለሁሉም ጥቅሳለኝ ጊዜ ስለሌለኝ ነው ምሮጦሽ ኖቴን ሰጣቸዋለሁ ከፈለጋችሁ። all the baggageዎች they start to come back። ድሮ እግዚአብሔር ካወጣን ከዝሙት ህይወት፣ ከቁማር ህይወት፣ ከሌብነት ህይወት ተመልሰን ወደዛ የሚገፋን ነገር ሲበዛ የውጪ የሆነ የሚገፋ ነገር አለ። ለምንድነው እዛ ሂድ የሚለኝ? ለምንድነው ወደዛ ግባ የሚለኝ ስትሉ እየተመለከተ ነው። እናንተም ተመልከቱት በኢየሱስ ስም። አራተኛ dwindling spiritual hunger። ለእግዚአብሔር ነገር ረሃብ ሲጠፋ፣ በቃ ረሃብ ሲጠፋ እና unexplained ነው። መጽሐፍ ቅዱስን ማንበብ ትፈልጋላችሁ፣ መጸለይ ትፈልጋላችሁ፣ ስጋችሁ ደህና ነው፣ ሬድ ቡል ተጠጥቷል፣ ቡና ተጠጥቷል፣ ምግብ ተበልቷል፣ ቁርጦ አለ፣ ሁሉ ነገር and yet ለእግዚአብሔር ነገር ያለ hunger somehow እሳቱ ሲጠፋ isolation ውጣ ከህብረት ሲለ ሐሳብ እየመጣ ውጣ ማንም ዛብ ቤት ህብረት ማን ይፈልጋል? ቸርች ደግሞ አንተ ላይ ሁሉም ተነስቶብሃል። ማንም ላይ ነሳም ባይዘው ብዙ ጊዜ የጠላት ድምጽ ነው ሊመጣ ሲያቀባብል። እንዲህ አይነት ድምጽ መስማት የጀመርክ ጊዜ ጆሮ እንድፈን በእውነት አብዛኛውን ጊዜ ብቻውን ወስዶ ሊያርዳችሁ ሲፈልግ ነው። በጣም ቢዚ ነን የሚገርማችሁ። ማንም ስለማንም ሲያስብ አይውል። በእውነት አንዳንዴ ለራሳችን ያለን አመለካከት እኮ ነው ጠላት ኮፍስ ማን ነው we all are busy everybody is busy። ስላንተ እያሰበ የሚጨነቅም የለም nobody በእውነት nobody አንዳንድ ሰው ማንም አረብ ስለሚያወራም የለም። አረ ቢሉ ይዞናልኛ ወንድሜ ወራቴን እኮ ነው። ማንም እንደነዚህ አይነት ቶቶች መምጣት ሲጀምሩ ውጣ ምን ይሰራል? ሲኒካል መሆን ሲጀምር አይታችኋል። ኤልያስ በጣም አታክ የተደረገበት ነገር it's a sin of cynicism። ኤልዛቤል አታክ ያደረገችው ጊዜ ምን አለ? እኔ ብቻ ምን አለሁ ቀረው፣ እኔ ብቻ ለቤተ ክርስቲያን ምቀና፣ እኔ ብቻ ለጌታ ነገር ምቀና፣ እኔ ብቻ ለእንትን ምቀና። አረ ወንድሜ ስንት ሺህ አለው አሉት። አረ ስንት ሰው አለ አለው። you become cynical። it's a very dangerous demonic attack ወንድሞቼ the sin of cynicism። በጣም በቤተ ክርስቲያን እየገባ ያለ እኛ አካባቢ ብቻ አይምሰላችሁ፣ ነጮቹም ጋር፣ ስፓኒሾቹም ጋር፣ ሜክሲካኖቹም ጋር የቤተ ክርስቲያንን ያላደረገችውን እንጂ እግዚአብሔር የሚሰራባትን ነገር የማያሳይ ሊመታ ሲፈልግ፣ ሊያርድ ሲፈልግ፣ አውጥቶ ሊያንከራትት ሲፈልግ ይሄንን ቶቶች በተደጋጋሚ ቦምባርድድ ስትሆኑ ንቁበት፣ በኢየሱስ ንቁበት። ኖ አይሶሌሽን
unreasonable relational breakdowns አንዳንዴ በሐሳብ አለመስማማት ለምሳሌ እኔና ቤሎ ሐሳባችን ተለያይቶ አይ እኔ በዚህ ነው የምሄደው አይ እኔ በዚህ ነው ብለን በሐሳብ አለመስማማት ልንነጋገር እንችላለን ሪዝን የሌለው ግጭት በቤት ሲበዛ ማለት ዞር ብላችሁ ስታዩት ማለት ነው ምንድነው ይሄን ቤት የሚያተራምሰው ትላላችሁ ምንድነው እነዚህ ልጆች ያጋጫቸው ስታዩት ምንም የሚረባ አያዝም አይነካም የሚሆን የሚዳሰስ ነገር የለው የሚረባ ነገር የለው ከጀርባ ያለ ዲሞኒክ አታክ ስላለ የመናፍስት አሰራር ስላለ ቋንቋን ድብልቅ ያደርጋል ያንዳንድ ቤተሰብ ሰላም እኮ ተናስቷል ቁጭ ብላችሁ ግን ስታወሩ አንድ የሚረባ ነገር የለው መሐሉ ላይ ድብልቅልቅልቅ ያለ ሪሌሽንሺፖችን ኮምፕሊትሊ ብሬክዳውን ሲደረጉ ንቁበት unreasonable የሆኑ relational breakdowns ከስር emotional heaviness ሲበዙ ፓኒክ አታኮች ሲበዙ ጭንቅ ይለኛል ድብት ይለኛል ድክም ይለኛል ወገቤን ይይዘኛል ዞር ብዬ ሳይ ሜዲካል ኬዝ የለም መድኃኒት እኮ ያሽላል አንዳንድ ጊዜ ሜዲካል ኬዝ ግን የለም and yet you still feel you are under the pressure of the demonic attack ጥቁር ደመና ይይዛል የሚገርማችሁ አንድ ጊዜ አንድ ነገር እዚህ ያጋጠመን ያንጋደልት ላይ የዛሬ 1 አመት 2 አመት ይሆናል for some reason እግዚአብሔር ሲመራን ነው መሰለኝ ለአንድ ሰው አጥብቀን ጸለይን እዚህ ነኝ እንዳበሉ አጥብቀን ጸለይን 15 ደቂቃችን መሀል ላይ የምትጸልየው እኔ በእውነት ፕሮግራሙ ሲያልቅ ጌታ ሆይ ዛሬ ሳልስት አልቀርም ነው ያልኩት ምክንያቱም ሳይ ምንም የሚታይ ነገር የለም በቃ ግን ኃይለኛ ተቃውሞ ጸሎት ነው ለአንድ ሰው ነው የጸለይ ነው በእውነት ፕሮግራም ካለቀ በኋላ ከሁለተኛው በሶስተኛው ቀን ይሄ ሰው አገኘኝ ዮሲ አቤት ራስህን ግደል ይለኝ ነበር አለ እኔ እኮ ስቻለሁ ምናምን ያልኩ ራስህን ግደል ለምን ወንድሜም ራሱን ሲገድል ያለው ጓደኞቼም ራሳቸውን ሲገድሉ ያለው ትምህርት ቤትም ራስ ገደለ የሚል ዜና ዝም ብሎ ይሰማል ስለዚህ እኔንም ግደል ይለኛል እና how are you የሆነ ቬል ተነሳልኝ አለ የጮህ ምናምን እኮ መንፈስ ምናምን አጋንንት አልጮህም የሆነ ጥቁር ነገር ተነሳልኝ የደስታ መንፈስ ወደ ልቤ ገባ አሜን አለ ማት አለ እንደዚህ በኢየሱስ ስም የአጋንንት እስራት ሁሉ የተገለባበጠ ይሆን የእግዚአብሔር እሳት በኢየሱስ ስም በዚህ ዘይት ላይ ይሆን ዛሬ ይገለበጣል በኢየሱስ ስም መጨረሻ ላይ ሳይኖች እግዚአብሔር ፕሮፌቲክሊ ዎርን ያደርገናል እየመጣ ነው አታክል ተደረግ ነው ቢ ኬርፉል የሚሉ መልእክቶች ፕሮፌቲክሊ እግዚአብሔር ቀድሞ ይነግረናል እዚህ ጊዜ እንንቃ አብረን ያለ ነው ደህና ናችሁ እንደምን ናችሁ hello guys is everything clear የልቤ ጮህት ይገባችኋል እሱ ያላሸከመንን ሸክም አንሸከም ነው ጮህት አሜን እሱ ያልፈቀደው መዘግየት በቤታችን አይኑር ለምን ተብሎ ትዳሬ ላይ ይዘገያል ለምን ኑሮዬ ላይ ይዘገያል ለምን ፋይናንሴ ይያዛል እሱ ከፈቀደ 100 ዓመት ጸጋ ዙፋን ስር እንቀመጣለሁ ጸጋው በኢየሱስም ይረዳኛል ታውቃላችሁ የእግዚአብሔር እንደሆነ እግዚአብሔር እንድታልፉበት የፈለገው ነገር እንደሆነ የሚገባችሁ የጸጋው ዙፋን ስር እንድትገፉ ጸጋ እየፈሰሰላችሁ የማይመስል ነገር ውስጥ እንድትሻገሩ ያደርጋችኋል እግዚአብሔር በመስቀሉ ሲያሻግራችሁ የአጋንንቱ ሲሆን ግን በኢየሱስም እየመታችሁ ታልፋላችሁ አብረን ያለ ነው እድል ሲያገኝ ይላል ኢየሱስን ለመፈተን ጥሎት ሄደ ኤፌሶን 4 ስለዚህ ለዲያብሎስ ምን አትበሉት እድል ፈንታ ምን አትበሉት አትስጡት እስቲ እድል ፈንታ አልሰጠውም በሉልኝ እስቲ እድል ፈንታ አልሰጠውም በሉልኝ እስቲ ድገሙልኝ እድል ፈንታ አልሰጠውም ስለዚህ ምን እናርግ የመጨረሻ ከዛ እንጸልያለን እንዳልኳችሁ ጥቅሶቹን ምን ከፈለጋችሁ ሌላ ጊዜ ሰጣችኋል አለኝ ይሄንን ብዙ በዚህ በጨለማው አሰራር ላይ ብዙ ያገለገሉ ሰዎች ሲሉ ከሰማሁት እኔም እግዚአብሔር በላይ ከሰጠኝ ነገር ግን ብዙ ጊዜ በተደጋጋሚ የሚነሱ አራቱ አሮች አንዳንድ ሰዎች the 6 R's ይላሉ እኔ አራቱን ብቻ ዛሬ ልንገራችሁ ሰዋት ምን እናርግ አንደኛ እድል በሰጠንበት ነገር ሪፔንት እናርግ መራርነት ቢሆን በኢየሱስ ክርስቶስ ደም
ለጠላት ግራውንድ በመስጠት ቢሆን በኢየሱስ ክርስቶስ ደም፣ የማይረባ ነገር በህይወቴ ካስገባው በኢየሱስ ክርስቶስ ደም ሪፔንት ንስሐ በበጉ ደም መታጠብ እግሩ ስር ውድቅ ብሎ ጌታዬ ሆይ በዚህ በኩል ላንተ እድል ለጠላት እድል ሰጥቻለሁ ዛሬ በኢየሱስ ክርስቶስ ደም ታጠብኩኝ እንላለን። አራቱ አሮች አንዳንድ ሰዎች 6 አሮች ይላሉ። ሪፔንት ንስሐ በእውነት በቃ ጦርነት ውስጥ መግባት የለብንም መታገል የለብንም። ጦር እንትና ንስሐ ግባ እየተባለ ቸርች የሽማግሌዎች ካውንስልና መሰብሰብ የለበትም። ውድቅ በእግዚአብሔር ስር እድል ሰጥቻለሁ ጌታ ሆይ ቁማር አስቸግሮኛል፣ ፖርኖግራፊ አስቸግሮኛል፣ እግዚአብሔር ሐሜት አስቸግሮኛል፣ እንደዚህ አይነት ለጠላት እድል የሚሰጥ ነገር አስቸግሮኛል። በኢየሱስ ክርስቶስ ደም ዛሬ እጠበኝ። ሪፔንት። ሁለተኛ ሪናውንስ ማድረግ የተናገርናቸውን ክፉ ቃላት መቼም ለኔ እንዲያይሆንልኝ እኔ እንደዚህ ነገር አይሳካልኝ የኔ ልጆች ከዚህ እድሜ ላይ በዚህ በላይ አያልፉ። በጣም እኮ የሚገርም ነው አለ። እናቶች ባርኳቸው በበረከት ቃል መልሱላቸው። የኔ ልጅ መቼም ሰው አይሆንም ያልሽውን የኔን ልጅ እግዚአብሔር ሰው ያረጋል በሉት። የኔ ነገር ከዚህ በኋላ አብቅቷል እያልክ በጮህ በተናገርክበት ነገር ላይ የአብርሃም የይስሐቅ የያዕቆብ አምላክ ዛሬ ከኔም ጋር ይሰራል በሉት። አሜን። ሪናውንስ 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 አለ። እስቲ አሜን። ሶስተኛ ሪሙቭ። አንዳንድ እቃ ዓለማዊ ቦይፍሬንድ ገርልፍሬንድ የነበራችሁ ዛሬ ቤት ሂዱ የሰጣችሁን እቃዎች ሁሉ አራግፋችሁ ጣሉ። በእውነት እውነቴን ነው። ወርቅ ነው ምናምን ጣሉት። ምንም አንድ ጊዜ እዚህ እኔና ኤሉ ወዳጄ እያገለገልን እዛ ከጀርባ ለአንዲት እህት እንጸልያለን እና የሆነ ስራት እንዳለን እናውቃለን። ግን ቃል አይበራላችሁ ማለት ስም ስንል ምንም በቃ ነው የለም። እግዚአብሔር አይኑን አብርቶለታል። ወንድሜ ጌታ ይባረክ። ይሄ ቀለበት ምንድነው ሲላት በቃ ወዲያው አጋንንት እሱ በእርግጥ ፖሴሽን ነው። ወዲያው ጮህ ለካ ቃል ኪዳን በጓደኛ በዓለማውያን የተሰጠ ወዲያው አውልቂ አላት። ባለከች ይገርማችሁ አንዳንድ ዴሊቨረንሳችን ከቃጋ እኮ ይያዛል። በጣም ይገርም እኮ ነው እህት ወንድሞች። ለዚህ እኮ የክርስቲያን ህይወት መንፈሳዊ ነው የምንለው። ኢትስ ኖት ካርናል። ታውቃላችሁ ሰው እንደሚያ አንመላለስም። እኛ መንፈሳዊ ነው የኛ ኑሮ መንፈሳዊ ነው። በሚራክል እናምናለን፣ በዴሊቨረንስ እናምናለን። መንፈስ ቅዱስ የጨለማውን እሳት እንደሚሰብር ምን እንላለን? እናምናለን። ለምን? የሚታየውን ሳይሆን በማይታየው በኩል የእግዚአብሔር መንፈስ እንደሚሰራ ስለምናምን። አሜን። ሄደ በቃ ተመጣ መንፈስ የመጣ ስጦታ የጣዖት የሚመስሉ እቃዎች አሉ የሚመጡ ከቫኬሽን ሰሜን ኢትዮጵያ አንዳንድ ቦታ ስንሄድ የገዛ ኖ ሪሙቭ them it's okay ምንም እግዚአብሔር አያሳጣም። እኔ ምናምን ካል ኖ ንገሩኝ እኔ ቼክ ጽፋለሁ። የመጨረሻ ሪቢዩክ አንድ ምስክርነት ልንገራችሁና እንጸልያለን። ሪቢዩክ እኔ ወደ ጌታ እንደመጣው ግልጽ ምስክርነት ልንገራችሁ። ለዲሲፕልሺፕ ተማሪዎች እነግራቸዋለሁ። ዛሬ እዚህ ጋር ቆመን እግዚአብሔር አሸባብርቆ ሰው ሲያረጋን ሁሉ እንዲህ ጠላት የመታን ሰዎች ነበር። በካራቴ ተራማምሶኛል እግዚአብሔር መሮን እና አንዳንዴ አይኖቻችሁ ሲበሩ አሃ አጅሬው ነው ለካ ስትሉ በቃ አለቀለት ተደረመሰ። ወደ ጌታ እንደመጣው የዛ ሰሞን በጣም ዲፕረስድ ሆኛለሁ። በጣም በኑሮ በተለያየ በጣም ደስ በማይል ነገር ውስጥ ነበር እና ማታ ኃይለኛ የሆኑ እባቦች ሊይዙኝ አይነበር። እባብ በጣም ነው የምጠላው በእውነት። ግን እንዴት ማታ አይምጣ? ቀን እባብ ከሚቀልድባቸው ሰዎች ጋር ነው ሙሉ ገብታችኋል ምላችሁ አብረው ከሚውሉ ሰዎች ጋር ነው ሙሉ ደስ ከማይሉ ሰዎች ጋር ነበር። የዛሬ 15 ዓመት ታሪክ ነው የምነግራችሁ። ከዛ በኋላ ጌታን ካገኘው በኋላ እናንተ ሰዎች መንፈስ ቅዱስ እኮ ይረዳል፣ ያግዛል ይረዳል እኮ። እግዚአብሔር የተባረከ ይሁን። ጌታችን ታማኝና ኃያል አምላክ ነው። አሜን። ከዛ የሆነ ነገር ዶርሚተሪ ውስጥ ግራጁዌት ስኩል ያለው ዶርሚተሪ ውስጥ ሆኜ የሆነ ዕውቀት ምን አይነት ዕውቀት እንደመጣ አላውቅም። የሆነ ዕውቀት እኔ እኮ መጽሐፍ ቅዱስ ማንበብ አላውቅም። እናቴ የሰጠችኝ መጽሐፍ ቅዱስ ትራስ አድርጌ ለዘመናት ተኝቼበታለሁ። አንብቤም እንኳን አላውቅም። የሆነ ዕውቀት መጣ። የኢየሱስ ክርስቶስን ደም በዶርሚተሪ መቃን ላይ የቀባ ጸልይ። መቃን ራሱ ምንድነው አላውቅም እኮ። ከፍት ለካ የሞት መልአክ ሲያልፍ የበሩን መቃን የቀቡ የሞላው መልአክ እነሱን ያልፍ ነበር። ዶርሚተሪ ውስጥ ብቻዬን ነበር። ከዛ በኋላ እንደዚህ ማድረግ ጀመርኩ። 30 ደቂቃ ጸልያለሁ።
30 ደቂቃ ኃይለኛ እኔ ከየት እንደመጣም አላውቅም የተቃውሞ ጸሎት ጸልይና የዶርሚተሪን በር እንደሞን እንደ ህፃን የዶርሚተሪን በር በናዝሬቱ በኢየሱስ ክርስቶስ ደም አንተ ክፉ ወደዚህ አትግባ እባብ ምናምን ዝንብ ጊንጥ ምናምን እኔ እዙ ሄጄ ነው ማየው ከዚህ በኋላ እዚህ አካባቢ አላይም በበጉ ደም የተሸፈነ ይሁን። አንድ ቀን 2 ቀን 3 ቀን 4 ቀን 5 ቀን በሁለተኛው ሳምንት ሄደ። ይሄው 15 አመቱ ነው ያለው። አሁን እባብን እያባረርን እንመተዋለን። እኛን አይፈትነንም እያባረርን እንመተዋለን። አሜን አሜን አሜን። ስለዚህ እኔ አሁን ያልዳንኩ የዛን ሜቢ የዳንኩ ነኝ ብዬ አስባለሁ። በኃይለኛ አጋንንታዊ ተጽዕኖ ውስጥ ግን ነበርኩ ብዬ አስባለሁ። አሁንም ወደ ኋላ በሄድ ይሄ ሁሉ ኖት እኔ ላይ ነበር። 90% እኔ ላይ ነበር። ኢየሱስ ጌታ ነው። አሁን 0% ሆኗል። እንስማማለን። ዛሬ እንጸልያለን። የአጋንንት ስራት ሁሉ ይመታ። ማንኛውም ዲሞኒክ ኦፕሬሽን የተገለበጠ ይሆን። የጨለማ ኃይል ሁሉ የፈረሰ ይሆን። ዛሬ እግዚአብሔር ያላሸከመህን አትሸከምም። እግዚአብሔር ያላሸከመህን ይዘህ አትሄድም። ወደ ጾም ጸሎት ስትገባ እግዚአብሔር ካንተ ጋር ሆኖ አሸናፊ ሆነ ትወጣለህ። እስቲ አሜን በሉልኝ።